ሰላም ጋይስ እንዴናችሁ አይ ኖ እየጠበቃችሁ ነበር ያባበዱ ፕሪዲክሽኖችን ተከስተናል እንግዲህ ስበራት ነኝ ጋይስ አዲስ የሆናችሁ እንግዲህ ሰብስክራይብ ማድረግ አትርሱ ቴሌግራሜንም ጆይን በሉ ምክንያቱም እቺ ያበደች ዌብሳይት ናት ሁላችንም ይው ህዝቡ አይደለም ምክንያቱም ብዙ ሰው ያያዩ አይደለም ሰው ሼር ምናምን ያደረጋችሁ አካውንቴን ነቃ አድርጉልኝ ጋይስ በእናታችሁ አይ ኒድ ዚስ እና ቴሌግራሚን ዝብላችሁ ግቡበትና እዛ ላይ ሊንክ አለ ፒን ያደረኩት ሊንክ አለ ሶ እዛ ላይ ያለው እንትኑስ ገብታችሁ ዌብሳይት ውስጥ ገብታችሁ ላይክ ፕሪዲክሽን የኔን ሊግ ጆይን ታደርጋላችሁ ከዛ ሁላችንም እንወዳደራለን አመቱ ሲያልቅ ማሊያ መሸለሚያ አይቀርም ሶ ጆይን አድርጉ ኤቭሪባዲ እና አንድ ላይ እንፎካከር ፎር ዘ ኮሚኒቲ ነው ይሄ መግባት ኤኒ ታይም መግባት ይችላል ሊጉን መቀላቀል ይችላል ግን ውድድሩ ጦፎ እንዳትደርሱ ስለዚህ ጆይን እንዲያደርግ የምትፈልጉ ሰው ምናምን አስገቡ ሼር አድርጉላቸው እና እንጀምር የመጀመሪያው ጨዌ ሲቲ ከክሪስታል ፓላስ በፓላስ ሜዳ ነው ማይንጁ እና ሲቲ ትንሽ እንደተፈተነ አይተናል ከቦርንሞዝ ባለፈው ፓላስ ግን ተለብልቦ ነበር ቱ ቢ ሆነስት ከኤቨርተን ያውም ዊክ ኤቨርተን ሳይድ ከምናውቀው and I think this is going to be like I don't know like ከባድ ጨዋታ ነው የሚሆነው ስቲል ግን ክሎስ I guess like አላ ዊን ማለት ይኖርብኛል ምክንያቱም ኢስማኤል ሳር የለም so like አላ ብዙ ኦፕሽን ያላቸው አይመስለኝም so I think ሲቲ ኮንሲድ ራሱ የሚያደርጉ አይመስለኝም ይሄን ጨዋታና I guess 3-0 ልንለው እንችላለን 3-0 ልንለዋለን I think Man City will win that game ቀላል ነው ለነሱ ከምር ቀላል ነው ከዛ ሁለተኛው 8 ተኩል ላይ ያበደ ጨዋታ አለ ሊቨርፑል ከፎረስት አንፊልድ ላይ ክሎፕ አይወዱም እንደዚህ አይነት ጨዋታ እውነት እንነጋገር ከተባለ መጀመሪያ ምናምን መጫወት ቅዳሜ ለታምና አይወድም ግን ከክሎፕ ጊዜ ስሎትን አልፎ ወደ አንዶኒ ኢራዮላ ተመልሰው ወደ ሃይ ቴምፖ ጨዋታ ለመመለስ እየሞከሩ ነው ሊቨርፑሎች ባለፈው ከኒውካስል አቻው ተዋል ግን ሴንት ጄምስ ፓርክ ማንንም አቻው ይወስዳል ነው ለመነጋገር ፎረስት ደግሞ ሁለቴ በሊድስ ተሸንፏል ሁለቴ which is really not ideal አዲስ አጀማመር ለአሰልጣኝ እስቲ ወይና እንዲፈጠን ተጣበናታችሁ የሌለ ጠምቶኛል እና ሊቨርፑል ከፎረስት ይሄ I think ሊቨርፑል ይሄን ያሸንፋል እርግጠኛ ነኝ because ሊድስ ሁለቴ ነው በራሳቸው ሜዳ ያሸነፏቸው የነበሩት እና የግላዝነር ሳይድ ሄዶ አንፊልድ የሚያስቆም አይመስለኝም that's going to be a first Liverpool win for Andoni Iraola የመጀመሪያ ዊኑ የሚሆን ይመስለኛል I'd give it in ሊቨርፑል ኮንሲድ ያደርጋል ብላችሁ ታስባላችሁ I don't think so በሜዳቸው ማስቆጠር ካልቻሉ አሰብኩት እኮ 0 እንላቸዋለን ክሊን ሺት ይኖራል ግዴታ is it going to be a drubbing I doubt it ዞሮ ያን ያህል ብዙ የሚያስቆጥሩ አይመስሉኝም these wingers they have አሁን ማለት ነው ባርኮላ ምናምን አልመጡም ሶ 2-0 እንለዋለን ከዛ ቦርንሞዝ ከኤቨርተን ቆንጆ ጨዋታ ነው ሁለቱም አሪፍ አጀማመር ቦርንሞዝ ቢሸነፉ አሪፍ አጀማመር ነበር ከሲቲ ጋር የመሩ ነበረ with lacking players ነው ለመናገር በጉዳት ምናምንና የሸጡትም ተጫዋቾች ተጨምረው ማለት ነው ኤቨርተን አሸንፈዋል ግን I think like ፍሉክ ነው የሚመስለኝ ኤቨርተን of course ካፕ ላይም አሸንፈዋል ኤቨርተን ግን I think ቦርንሞዝ በሜዳቸው they gonna bring it 2-1 ለቦርንሞዝ ስለዋል ነው ደግሞ ባለፈው ሳምንት አይተናል አብዛኞቹ ሆም ጌሞች አሸንፈዋል ላይ ሁለት አዌይ ዊን ነበረ ቼልሲ እና I think እንትና አንነበሩ ሌላኛው አዌይ ኤቨርተንም አይደለም ቼልሲ እና የሆነ ቡድን ነው ሁለት ቡድን ብቻ አዌይ ያሸነፉት ሶ ሆም ጌም ከባድ ነው ሄል ሲቲ ከኮቨንትሪ አሁን እዚህ ጋር ነው እንግዲህ እኔ አብዛኞቻችሁ ላይክ ሩት ሳረጋይታችኋል አላ ቴሌግራም ቲክቶክ ላይ ምናምን ስቶሪው ላሳረጋቸው ነበር ሄል ሲቲን ገና ፕሮሞት ሳይደረጉ ሲቀር ሶ ትንሽ አታችመንት አለ ጋይስ አታችመንት አለ እና እንሂደው I think ሄል ሲቲ
አቻ የሚያልቅ ይመስለኛል አልዋሽም ጨዋታ። ምክንያቱም አይ ቲንክ ቦስ ቲምስ ያን ያህል ጠንካራ አይባሉም። ኮቨንትሪ አንደኛ ሆኖ ነው ያለፉት፣ ግን አይ ቲንክ ኦቨር ፐርፎርም አድርጓል። የሆነ ሰዓት ኦኔራን ፍራንክ ላምፓርድ እያሸነፈ ነበር እና ያ ነበረ ትክክለኛ አድቫንቴጃቸው። አይ ቲንክ ያን ያህል ሱፔሪየር ሆኖ ሳይሆን ሞር ላይክ በደንብ አሪፍ ራን ላይ ነበሩ። ላይክ እንደ ካሪክ አይነት ራን ላይ ነበሩ። ኢን ዛት ውድ ካም ዳውን እውነት ለመናገር ላይክ ኤክስጂያቸው ምናምን ሲታይ በጣም ኦቨር ፐርፎርም አድርገው ነበረ። እና ሌላኛው ጨዋታ ማታ ላይ ነው። አይ ቲንክ 1:30 ቶተንሃምን ሌት ኪክኦፍ አብዝተውባቸዋል ከኒውካስል። ፈርስቱን ጌም ለዲዘርቢ ፈርስት አንለው ምክንያቱም አምና ተጫውቷል፣ ግን ከሳይኒንጎቹ በኋላ እስቲ እንዴት ነው ይሄ ነገር? ይሄ ያሰጋል። ምክንያቱም ኒውካስል ሪሊ ዲድ ፕሌይ ዌል እና እኔ ብያቸዋለሁ ኒውካስል ጥሩ ነገር ጠብቃለሁ። አሰልጣኝ ጃህሌ ነው የሚባለው አሰልጣኝ አውስትሪያ ላይ ከላታ አርቢ ሲስተም ላይ ይሰራል እና ያንግስተሮችን በደንብ ማጫወት ይችላል። አይ ኖ ታክቲካል ማስተር ክላስ አላየንም ባለፈው ከሊቨርፑል፣ ግን ስቲል ላይክ ያላ ዛት ኒውካስል ስፒሪት አለ ጨዋታቸው ላይ እና ዊሳ ፎርም ላይ የምትቀጥል ከሆነ አሪፍ አጫውት ነበር የተጫወተው። አሪፍ ተጫውቶ ነበር ዊሳ። ኦርሱላም እንደዛው። ቶተንሃም ኦን ዘ ኮንትራስት ምንም ምርጥ አልተጫወቱም፣ ግን ካፕ ላይ ዶሚኔት አድርጓል። አይ ቲንክ ቻርልተንን ያሸነፉት ሰው ከባድ እንትን ነው ነው ከባድ ነው። ግን አይ ውድ ጊቭ ኢት ቱ ቶተንሃም 2-0 እንበለው። ምክንያቱም they gotta get that win ቼልሲ ከብራይተን this is ከባድ ጨዋታ ነው ነው ለመናገር። ሁለቱም ኦፍ ቱ ኤ ፍላይንግ ስታርት። ብራይተን ቶፕ ኦፍ ዘ ሊግ፣ ቼልሲ ደግሞ አንድ ጌም ነው አውቃለሁ፣ ቶፕ ኦፍ ዘ ሊግ። ቼልሲ ደግሞ በተቃራኒው አላ ዘ ሞስት ኢንተርቴይኒንግ ጌም የሳምንቱን ያሳዩ እነሱ ነበሩ። ሁለቱም ቦዝ ጉድ አታክስ፣ ግን አይ ቲንክ ኢትስ ሞስትሊ አባውት ኤቨርተን በጣም ዲክላይን ማድረጋቸው ራዘር ዛን ላይክ ብራይተን በጣም ጠንከራ አይመስለኝም። ኤቨርተን በጣም ዲክላይን አድርጓልና ቼልሲ ኮንሲድ ላይክ ኤሚሊያኖ ማርቲኔዝ መጥቷል ምናምን። ምን ይመስላችኋል ጋይስ? ምን ይመስላችኋል? አድጎ አናዘር ሆም ዊን ከሉተን አሸንፏል ትናንትና ቼልሲ እና አድጎ ላይክ 3-1 እንዳለ ሆም እየሄድኩት ነው። በስማ አው ያለ እሺ ሊድስ ዩናይትድ ከብሬንትፎርድ ይሄ ከባድ ጨዋታ ነው አልወሻችሁ። ሊድስ ዩናይትድ የሌለ ላይክ ኖቲንጋም ፎረስትን ሁለቴ አዌይ ፍሮም ሆም አሸንፈዋል። this is their first game at home እና እንደጠበቅኳቸው እየተጫወቱ አይደለም ሊድስ። እንደውም ብዙ አልጠበቅኩም ነበር በዚህ አመት። ብሬንትፎርድ አጌን ሁሌ አንጠብቅም፣ ግን ያበደ ፐርፎርማንስ ያሳያሉ። እንግዲህ እነዚህ ቀላል ሰው አይደሉም። ቶተንሃም ፋኖችን ጠይቋቸው ጄኒዩንሊ። እና I would think like this is gonna be a hard game, ግን I would give it to አቻ የሚያልቅ ይመስለኛል። because I can't see Leeds getting like 3 wins in a bounce like ከባድ ነው። ብሬንትፎርድ ደግሞ ቀላል ሳይድ አይደለም። so I'd say 2-2 እንበለው፣ ሁለታቻ ይሻላል። I'd see goals ጥያቄ የለውም። ሰንደርላንድ ከፉልሃም ይሄ ነው በቃ ዛግ ያለ ጨዋታ። ማየት የማትፈልጉት ጨዋታ ከተባለ ይሄ ነው። ፉልሃም ትላንትና ከዊምብልደን አስቆጥሯል፣ ግን ሌቭሎቻቸው በጣም ወደ ታች ነው። and I think ከቼልሲ ጋርም አሪፍ ጌም ተጫውተዋል። ያ ግን still like እንጃ ጋይስ ላይክ አላ ዲፌንሱን ካያችሁት ላይክ ቼልሲ ቀለደባቸው ነው ተመናገር ቀልዶባቸው ነበረ። ፕላስ ላይክ ያስቆጠሩት ጎሎች ሞር ስተት ይበዛዋል ከእንትን በላይ አላ ከራሳቸው ችሎታ በላይ ስተታቸው ይበዛልና እንትና ሰንደርላንድም ደግሞ አሪፍ አጀማመር አላደረገም። ከኢፕስዊች የሌለ ባዶ ነበረ። ላይክ ላይፍለስ የሆነ ፐርፎርማንስ ነበረ። ግን ፓክሲያውን አስፈርሟል ምናምን ሰው ጉድ ሳይኒንግስ ያ I'd say another draw maybe አቻም ብለው አንዳቻ I'd say አንዳቻ። ማታ ላይ ደግሞ እሁድ ለታ ማታ ላይ ኢፕስዊች
ማንቸስተር ዩናይትድ ሬሌጌሽን ባትል እንዳትሉ እኔ አላልኩም ነው ሬሌጌሽን ባትል አላልኩም ግን ይሄ አስጊ ጨዋታ ነው ምክንያቱም you can't be saying like አላ ዩናይትድ ሁለተኛ በተከታታይ ፕሮሞትድ የሆኑ ቡድኖችን እየተጫወተ ሁለተኛ ጌሙ መስት ዊን ነው ማለት ያስፈራል አላውሻችሁ ግን ነው የሚያሳዝነው ነገር ነው እዛ ላይ ነው ያለው ዩናይትድ አሁን at this point እና ይከባድ ነው ይሄ ጨዋታ genuinely ከባድ ነው I would say ኢፕስዊቾች ብዙ አስፈርመዋል እናም ደግሞ ካስፈረሙትም ውጪ ላይ ካላ አሪፍ ሞመንተም ይዞ ነው እየመጡ ያሉት ኤመርሰን አሪፍ ማስቆጠር ከጀመረ አጥቂ ራሱ በጣም አሪፍ ነገር ነው I think እና ኢንሲሶም አሪፍ ሳይኒንግ እንደሆነ እያሳየ ነው ፋታውም አሪፍ እየተንቀሳቀሰች ነበረ ዩናይትድ ደግሞ on the other hand they got game winning players ብሩኖ I know ክሪቲክ እየበዛበት ነው ግን ስለሱ እንደም ባወራችሁ ሙዴ ነው ከምር ቆይ ብሩኖ ፈርናንዴስ ማለት ነው genuinely like በጣም ምንም ሚድፊልድ ከሱ ጋር ሰርቶ አያውቅም ብሮ ከመክፍሬድ ጋር እንዲሰራ ነው የምትፈልጉት የነበረው ከነ ማክቶሚናይ እና ከፍሬድ ጋር ብሮ ከካሲሚሮ እና ከኡጋርቴ ጋር እንዲሰራ ነው የምትፈልገው ብሮ አንዳንዴ ማህይምነት ሆነት ይበዛል ቲክቶክ ላይ ማህይምነት ይበዛል genuinely ድድብና አስከጥግ ሆኗል እና ማን ዩናይትድ ከኢፕስዊች I would say ኤድሮ ቀልዲና የለም እፈራላችኋለሁ ግን ና 2-1 ዊን ክሎስ ዊን በጣም ክሎስ ዊን ከዛ አስቶን ቪላ ከአርሴናል ቀላል ይቅርታ ግን አርሴናል ብዙ ስለማላወራ ስለ አርሴናል ግን this is like አላ አርሴናል እንደዚህ ቀሎት የሚያውቅ አይመስለኝም 4-0 ልብ ነው የሚያደርጉት በስማ ፈራውላቸው genuinely ያሰጋል ለአስቶን ቪላ hard times ያቱም there is no easier time አስቶን ቪላን ፌስ ለማድረግ ቀልድ አይደለም ከም ግዴታ አስቶን ቪላን አሁን ካገኘው ማንንም ያሸንፈዋል አሪፍ ሰዓት ነው በቃ ከአስቶን ቪላ ጋር ለመጫወት spirits are down አርሴናል ደግሞ እልህ አለባቸው and I think they would do it እና ይሄ ነበረ ኒጃ to drop your predictions እዚህ ጋር ሊንኬን አስቀምጬላችኋለሁ ስብራቲክስ ብላችሁ ቴሌግራም ላይ ታገኙታላችሁ እዛ ላይ ገብታችሁ ፕሬዲክሽናችሁን አስገቡ ከዛ I think ሊደር ቦርድ አለ ወይ ማምጣት ከቻልኩኝ እስቲ ሊደር ቦርድ አለ ብቻ እዛ ላይ ያስገባዋል ሪዛልታችሁ ማለት ነው ከዛ አንተን እናረጋዋለን we do like አላ ኮምፒቲሽን ይሆናል አሸናፊውን ማሊያ ሸልማችኋል እና ይሄ ነበረ ጋይስ ሰብስክራይብ ማድረግ አትርሱ ሼር ምናምን አድርጉ ለጓደኞቻችሁ አዲዮስ ሙቻቶስ እንግዲህ ቻው በሉ